ስለታቸው ሰምሮ ሳይጠመቁ ለምስክርነቱ ላይ ይመጣሉ። በጣም አመሰግናቸዋለሁ። ትንሽ አማርኛ ያው እየከበደብኝ ነውና 130 ሰው ሆነናል። አሁን ካንተ ጋርም ለሁለተኛ ጊዜ ነው የተገናኘ ነውና እዚህ ሙሜ ቀበሌ ላይ እኔ ሃይማኖቴ ነበርኩኝ። ከዛ ወጥቼ እዚህ ሲመጣ ዋን ከነቶልቺታኔፎ ኢስንጋላቴፋዳ ጋላተው ማሲኒ ጅራ የእግዚአብሔር መንግስት ሁሉም እንዲወርስ ስለሆነ የማህበሩ ዓላማ ወረዳችንን በልዩ ሁኔታ እንዲመለከትልን ወራ ደምናን ቃነ ወራ ቤታ ቦታን ቃነ ወራ ሬፍ ገናታቸው ኡቲ ዳቃነ ጃኑት ጨረታ ተረነ ከዛ በኋላ 4-5 አካባቢ ናቸው። እነሱም ከዚህ ረጅም ኪሎ ሜትር ነው የሚሄዱት። እንደ እግዚአብሔር ፍቃድ በሚቀጥሉ 3 ወራት ይሄንን የተጀመረውን የጣራ ስራ ጨርሰን ሰላም ጤና ይስጥልን ክብራትና ክብራን ተመልካቾች፣ ይህ በየሳምንቱ በይሳት በማህበረ ቅዱሳን ስብከተ ወንጌልና ሐዋርያዊ አገልግሎት እየተዘጋጀ ለእናንተ ለተመልካቾቻችን የሚደርሰው ግብረ ሐዋርያት የተሰኘው ዝግጅታችን ነው። በዛሬው የግብረ ሐዋርያት ዝግጅታችን ምዕራብ ጉጂ ዞን ነው የተገኘነው። በምዕራብ ጉጂ ዞን ገላና ወረዳ ሙሜ በምትባል መንደር ነው የተገኘነው። እዚህ ቀበሌ የሚገኙ ኦርቶዶክሳውያን ክርስቲያን ወገኖቻችን አሉ። ወደ እነሱ መንደር ሄደን የክርስትና ሕይወት ምን ይመስላል የሚለውን ለመቃኘት ነው ዛሬ እዚህ በምዕራብ ጉጂ ገላና ወረዳ ላይ የተገኘነው። እንዳጠቃላይ የስብከተ ወንጌል አገልግሎት እንቅስቃሴ ምን ይመስላል የሚለውንም በዛሬው ዝግጅታችን ወደ እናንተ የምናደርስ ነው የሚሆነው። ከዚህ ቀደም እዚህ ቦታ መተን አንድ ዘገባ ሰርተን ወደ እናንተ ማድረሳችን የሚታወስ ነው። በዚህ መንደር የሚኖሩ ክርስቲያን ወገኖቻችን በቁጥር እጅግ ትንሽ ናቸው። እንዲሁ ደግሞ ቤተክርስቲያን የላቸውም። እዚህ ከበስተጀርባዬ የምትመለከቱት ዛፍ ስር ተሰባስበው ነው ከዚህ በፊት ቃለ እግዚአብሔርን የሚማማሩት። እንደውም ከምእመናን ቅድም ስነጋገር ምንድነው ያሉኝ የኛ ቤተክርስቲያን ይህ ዛፍ ነው ብለው ነበርና እዚህ ዛፍ ጥላ ስር ተሰባስበው የሚማሩ ክርስቲያን ወገኖቻችን ናቸው። እስቲ አሁን ደግሞ አካባቢው ላይ ያለው የስብከተ ወንጌል አገልግሎት ምን ለውጦች ምን መሻሻሎች አሉ የሚለውንም ወደ እናንተ የምናደርስ ነው የሚሆነው። በዚህ ዝግጅት ማህበረ ቅዱሳን እዚህ ቦታ ላይ በጎ አድራጊ ኦርቶዶክሳውያንን በማስተባበር የቅድስት ልደታ ቤተክርስቲያንን በማስገንባት ሂደት ላይ ነው የሚገኘው። እሱም የግንባታ ሂደቱ ምን ላይ ደርሷል የሚለውን የምንመለከት ነው የሚሆነው። ወደዛ ሄደን ከምእመናን ጋር ቆይታ የምናደርግ ነው የሚሆነው። በየመሃሉ ደግሞ በቃለ መጠየቅ መልኩ ወደ እናንተ የምናደርሰው ሀሳቦች ይኖራሉ። እስከ ዝግጅታችን ፍጻሜ አብራችሁ እንድትቆዩ ጋብዛለሁኝ። መልካም ቆይታ ይሁንላችሁ። ዲያቆን ሲሳይ ጸጋዬ ይባላልው። የሚያገለግለው ገላና ወረዳ ሙሜ ቅድስት ማርያም ቅድስት ልደታ ማርያም ቤተክርስቲያን ነው የሚያገለግለው። ጥሩ እናመሰግናለን። እንግዲህ ካንተ ጋርም ለሁለተኛ ጊዜ ነው የተገናኘ ነውና እዚህ ሙሜ ቀበሌ ላይ ከዚህ ቀደም ስንመጣ ዛፍ ጥላ ስር ሰብስበህ እዚህ ያሉ ወገኖቻችንን ስታስተምር ተመልክተናልና አሁን ደግሞ እንግዲህ ህንጻ ቤተክርስቲያኑም ተሰርቶ ወደ መጠናቀቅ ተቃርቧል። እሱንም ተመልክተናል። ከዛ ባለፈ ደግሞ በጣም የገረመኝ ነገር የምእመናን ቁጥር በጣም እጅጉን በዝተዋል። ብዙ ምእመናን አሉ። ይህ እንዴት ሊሆን ቻለ? እስቲ እሱን እንዴት ትነግረኛለህ? ይሄ የሆነበት ዋነኛ ምክንያት በፊት በጣም ጥቂት ነበሩ። እኛም እዚህ አካባቢ እንግዲህ እንደሚታወቀው 4 የፕሮቴስታንት እምነትና 1 መስጊድ አለ። ሁሉም ምእመናን እዛ ናቸው ያሉት። ቁጥራቸውም ብዙ ነበር። የኛ ደግሞ በጣም ጥቂቶች ነበርን። 4 እና 5 አካባቢ አንድ ቤት ነበር መጀመሪያ። ከዛ በኋላ 4-5 አካባቢ ናቸው። እነሱም ከዚህ ረጅም ኪሎ ሜትር ነው የሚሄዱት። ወደ ወረዳው ነው ቤተክርስቲያን የሚሄዱትና
ከዛ በኋላ ከማህበሩ ጋራ ማህበሩ አይቶን ደግፎን ሲያበረታታን ከዛ በኋላ ይሄኛው ቦታ ተገዛ። በዚህ ቦታ እየመጣን በዛፍ ስር ስንቀመጥ ያለን ነው እንግዲህ እናንተ የመጣችሁት። እናንተ ስትመጡ በጣም ጥቂቶች ነበርን። ነገር ግን እናንተ መጣችሁ ቤተክርስቲያኑን ከሰራችሁልን ወዲህ ቤተክርስቲያኑን ፈቃደኛ ሆናችሁ በማህበሩ ፈቃደኛ ሆነው ከጀመረ ወዲህ ህዝቡ መጀመሪያ ወደዚህ የመጡት ራሱ እየፈሩ ነበር። ከቤት ወጣችሁ እንዴት ነው ዛፍ ስር የምትቀመጡት ይሏቸው ነበር። ድርጅት የላችሁም፣ እንዴት ነው የምትኖሩት? እንዴት ልትሆኑ ነው? ድርጅታችሁን ትታችሁ ቤታችሁን ትታችሁ እንዴት ትወጣላችሁ? ይላቸው ነበር። ሰዎች መምጣቱን ላይ ይፈሩ ነበር። ምንም በሌለበት ነው የመጡት ምእመናን። ምንም መጠለያ በሌለበት ምንም ነገር የለም። ባዶ እንደምታዩት ጫካ ነበርና ዛፍ ስር ነበር የምንቀመጠው። የዝናብ ጊዜ ምናምን በጣም እንቸገር ነበር። ምንም የለንም። ዛፍ ስር እንቀመጣለን። ለትምህርት አይመችም። አገልግሎት ስትጀምሩ መጀመሪያ ስንት ክርስቲያኖች ነበሩ? አንድ ሰው ብቻ መጀመሪያ አንድ ሰው እሱም ከሌላ ቦታ ቤተሰብ ጥየቃ መጣ። አንዲት ልጅ ቤተሰብ ጥየቃ መጣ። እዚህ ቤተሰብ ጋር ሆና ነው የተገኘችው። በሷ ነው የተጀመረውና ከዛ ቤተሰቦቿ እሷ መጣችበት ቤትም ወደ እምነቱ መጡ። እንዲሁ ስሉ ነው እንግዲህ ወደዚህ ወደ ቦታ ግዢ ተመቶ ቦታው ተገዛ። ግን ዛፍ ስር ነው። አሁን ግን ቁጥራቸውን ማወቅ ይቻላል? ምናልባት መጥቀስ ከተቻለ ምን ያህል ክርስቲያኖች አሉ? አሁን ላይ ያሉን ክርስቲያኖች 139 ክርስቲያኖች አሉ። ከአንድ ሰው ተነስቶ 139 ደርሳቸዋል። ከአንድ ሰው ተነስተን 139 ክርስቲያን በእጃችን ላይ ያለ 43 አባወራዎች አሉን። በዚህ ውስጥ ደግሞ 18 ደግሞ አሁን የተመዘገቡ አሉ። አዲስ ተጠማቂያን ከዚህ ውጭ የተጠመቁ ለመጠመቅ ገና የተዘጋጀ ቅድመ ጥምቀት የተማሩ የመጡ ሰዎች አሉ። የሚመጡም አሉ። አሁን በዋናነት በመዝገብ ላይ መዘገብናቸው ትምህርት ለመጀመር የተዘጋጁ ናቸው እንጂ ብዙዎቻቸው እየተው የነበሩበትን ቤት እየተው ወደዚህ ወደኛ እየመጡ ነው። ወደ ክርስትና እየመጡ ነው። ከዚህም በፊት እኛ ሜዳ ላይ ተጥለን ነበር እና ከሜዳ ላይ አያችሁ መጣችሁ እንዳያችሁ ከአዲስ አበባ እንደመጣችሁ ያው ዝናብ ውስጥ ቁጭ ብለን እያለን ክርስትናችን ጠይቃችሁ አያችሁ 1 2 10 የሆነው ቦታ ተጨማሪ ዛሬ ብዙ ሆነን ተገኝተናል። ግን ይሄን ብዙ ያደረጋችሁ እናንተ ነው፣ ተባበራችሁ እግዚአብሔር ነው እና ባዶ ነበር ነው እንዛ መጀመሪያ ከሌላ ድርጅት ነው ወጣ ነው። እኛ ከረቦት ከጴንጤ መተን ቤት የላችሁም እየተባሉ ነበር። እኛ ቤት የሌሉ ሰዎች ምንድናቸው በሜዳ ላይ የተጣሉት ከዚህ ወጣችሁ እዛ ትገባላችሁ የሚሉት ነበር። እኛ ዛሬ ግን ምን ላይ ደረጃ እንዳለን ይኸው አዩና እኛም ፈልገን ወደዛ እንሄዳለን ነው። እኛም እንግባ ወደ የተዋህዶ እምነት ውስጥ እንገባለን እንግባ እኛም እንሄድ እየተባሉ ነው። ዛሬ እጅግ እውነቱን አመሰግናቸዋለሁ። ይሄን ቤት ደከመን ስለቸን ሳንል ነው ሰራ ነው። ጧትም ማታም እናንተም ያው በቀንም በማታ እየደወላችሁ እየጠየቃችሁ እያበረታታችሁ ነው እኛን። ዛሬ ደግሞ እጅግ አድርገን እናመሰግናለን። ነው ቤት ተሰርቶ በአይናችን አየን። በጣም አመሰግናቸዋለሁ። ትንሽ አማርኛ ያው እየከበደብኝ ነውና አሁን ደስ ያለኝ ዛሬ አሁን 130 ሰው ሆነናል። አሁን እጅግ አድርጌ አመሰግናለሁ። በዛ ይሆንና አዲስ እንኳን ደስ አላችሁ። አሁን ይሄ ሰዎች የመጡት አዲስ ገና ተጠማቂው ናቸው። ይኸውና መጡ። ደስ አይላችሁም? በጣም ደስ ይላለውና ስሜ ዲያቆን ዳግም ዘገየ ይባላለሁ። በቡሌ ሆራ ልዩ ወረዳ ማዕከል ስብከተ ወንጌልና ሐዋርያዊ አገልግሎት ክፍል ላይ ነው የሚያገለግለው። ለሁለተኛ ጊዜ ነው እየተገናኘን ያለ ነው። ከዚህ በፊት መተን እዚህ ቦታ ላይ ሙሜ ላይ ተገኝተን ያሉ ኦርቶዶክሳውያን ወገኖቻችንን ተመልክተን ነበረ። በዛፍ ጥላ ስር ተሰባስበው እንግዲህ ሲማማሩ ተመልክተናል። ምእመናንም በቁጭት በሐዘን በተሰበረ ልብ ሆነው እንደው በክርስትና ሕይወታቸው የሚደርስባቸውን ችግር ነግረውን ነበር። ዛሬ ላይ ደግሞ ስንገናኝ ቁጥራቸው እጅግ በዛ ብሎ ቤተክርስቲያኑም ተጀምሮ እንግዲህ ከግማሽ በላይ በሚሆን ደረጃ ሄዷልና እንደው ከዛ በኋላ ያለው የክርስቲያን ወገኖቻችን የክርስትናው መነቃቃት እንደ ስብከተ ወንጌል ያለው መነቃቃት ምን ይመስላል? መጀመሪያ ስንመጣ ጥላ ስር ወይንም በዛፍ ስር ነበር ቤተክርስቲያን አድርገው ሲማማሩ የነበሩትና የዛኔ የነበረ ቁጥራቸው ይታወቃል። 110 አካባቢ ነበረ የነበሩ ምእመናንና አንዱ የኢአማንያን
ሲያሳቅቋቸው የነበረው ቤትድ ከቤት ወጣችሁ መንገድ ላይ ወይንም እንጨት ስር ትደረደራላችሁ እያሉ ሲነቀፉ ነበርና ያ ጥያቄ ደግሞ ያው በተደረገው ቀረጻና ከዛ መካከል በተገኘው ድጋፍ ቤተክርስቲያኒቱ ግንባታ ሲጀመር በእኛ እቅድ 3 እናስጠምቃለን የሚል ነበር። ህንጻው ተጀምሮ እስከ 3 ማነው እስኪያልቅ ድረስ 3 ዙር እናስጠምቃለን የሚል እምነት ነበረን። በዛ ሂደት በያዝነው ጊዜ ግብር መሰረት መጋቢት ወር ላይ ተጠማቂያን ልክ ህንጻው መሰረት ሲጀመር ጥር አካባቢ ነው ተጀመረውና ህንጻው 21 አካባቢ ምእመናን በመጋቢት ወር ላይ ተጠምቋል። ሁለተኛው ዙር እንግዲህ አሁን በዚህኛው በእግዚአብሔር ከፈቀደ በሰኔ ወር ላይ የህዝባዊ ጉባኤ ልናዘጋጅ አቅደናልና እሱን ስናደርግ ደግሞ ሁለተኛ ዙር ቀደም እንዳያችሁት ተጠማቂያን እየተማሩ ያሉት ተጠማቂያንም ከኛ ጋራ ሆኖ ነው ቀደም እግዚአብሔርን ሳመሰግነው ነበሩትና ከዛ አንፃር የህዝቡ መነቃቃት ይበልጡ ነው። እንደውም እዛን ስነቅፉ የነበሩ ሰዎች አሁንማ ቤት አገኛችሁ እኮ አሁንማ በዛችሁ እኮ አንድ እንትን አለ በጣም ያስፈራሯቸው ነበር። ይልቁኑ አሁን በኦርቶዶክስ ሳይሆን መፈራት ደረጃ ላይ መከበር ደረጃ ላይ ከነዛ ውስጥ መጥቶ ምስክርነት የመስጠት ደረጃ አለና ጥሩ የህዝብ መነቃቃት የህዝብ ቁጥር መጨመር ከቤተክርስቲያን የጠፉት መመለስ ቀድሞ በዚህ ቤተክርስቲያን የነበሩት ወደ ሌላ ህይወት የሄዱ ሰዎችም የመመለስ ነገርም ሌሎች ደግሞ የመጨመር ፍላጎቶች በጣም በሰፊ ይታያል። በፊት ያው እኔ ሃይማኖቴ ነበርኩኝ። ከዛ ወጥቼ እዚህ ሲመጣ ቤት የሌለ ከህንጻ ቤት ወጥቶ ሜዳ ላይ ሄዶ ምን ለማድረግ ነው እያሉን ነበሩ። ግን ዛሬ እናንተ በመምጣታቸው ደስ ብሎናል። እናንተ በመጣችሁት ሰዓት ያረጋችሁት ትልቅ ተናግረን የማያልቅ ነገር ነው። ለዚህ ውጪ የነበርኩት አሁን ከቤት የበለጠ ቤት ውስጥ ሆኜ እግዚአብሔርን እንደሚያመልክ ያደረገን ፈጣሪን አመሰግናለሁ። ተባረኩ። እንንታረ እንጅሩ ዶ ካና ዱኔ የሮ ዋቃዮ ከነ ዋቆንፋኑ እዚህ ቦታ ስንጸልይ ያላሳለፍነው ነገር አልነበረም። ብዙ ሰዎች እኛን ሲጠሉን ነበር። እኔ ባለሁበት ኦርቶዶክስ እኔ ብቻ ነበርኩ። እሷ የሰው ቤት አትገባም እያሉ ንጹህ ውሃ እንኳን የሚሰጠኝ አልነበረም። እየናቁኝ ኖርኩት። ሲያገሉኝ በጣም ተከፍቼ ተስፋ ቆርጥ ነበር። አሁን ስንዘምር እኔና ቤቴ እግዚአብሔርን እናመልካለን እንዳልነው እኔና ባለቤቴ ብቻ ነበርን ይህንን አምላክ ስናመልክ የኖር ነው። ከዚህ ተነስቼ ቶሬ ድረስ በጾም እየተጓዝኩ መንገድ ላይ ደክሞኝ አልቅሻለሁ። በዚህ በወጣትነት ዘመኔ በእግሬ እየተጓዝኩ እያመለኩ አሁን ግን አቃተኝ ብዬ ጊዮርጊስ ቤተክርስቲያን ሄጄ አልቅሻለሁ። የምመላለስበት ሞተር ስጠኝ ብዬ አልቅሼ ተሳልኩ። የተሳልኩት ጊዮርጊስ ግን ሞተር አይደለም ሰዎችን እዚያ ብዛልኝ። በፊት ከእድራችሁ ወጣችሁ ሜዳ ላይ ምን ትሰራላችሁ የትስ ትቀበራላችሁ ይሉን ነበር። አሁን እኛ እድራችንን አሟልተናል፣ ለሌሎችም እንተርፋለን። እንኳን እኛን ህብረት አይደለም ሌሎችንም እየደገፍን ነው። ከራሳችን አልፈን ለሌሎች ተርፈናል። በጣም እናመሰግናለን ለማለት ፈልጋለሁ። ዋን ከነ ቶልቺታኔፎ ይስንጋላቴፋዳ ጋላተው ማሲኒ ጅራ ቤት የላችሁም እያሏቸው ነበር። አሁን ቤተ ክርስቲያን ተሰራለን። እድር የላችሁም ድርጅት የላችሁም እያሉ ነበር። ድርጅት አቋቁመናል። በወንጌል በቋንቋቸው ነው የሚማሩት። የሌላ እምነት የሌላ ብሔር እምነት ነው የሚል ሐሳብ የለም። አሁን ያ ነገር የለም። በራሳቸው ቋንቋ በራሳቸው በሚችሉት ቋንቋ ነው የሚማሩት። በራሳቸው ባህል ነው የሚያዩት። ሁሉንም ነገር የራሴ ብለው ነው የሚወስዱት። የራሴ ብለው ወስደው በጣም ኮርተው ተፈርተናል አሁን አይደለ? አዎ በፊት ፈርተን ነበር። መጀመሪያ ስጋት ነበረን። በጣም እንፈራል። ነጠላ ለብሶ መሄድ ራሱ ያስፈራ ነበር። ናኖ ሳኒት አከባር ሲሰኑፍ አፋን ባኤ ሳኒ ከነ አፋን ናምኒ ዳገው አፋን ናምኒ ዳገው ሳኒ ከነ ሊሳና የቻ አፋን ናምኒ ዳገው ነው አፋን ናምኒ ዳገው አፋን ናምኒ ዳገው ኦቃ ናምኒ ዳገው አፋን ናምኒ ዳገው ሀፉሪ ቁልቁሉ ሳኒ ከነ። ሰላማዊት ዮሴፍ እባላለሁ። የወረዳ ማዕከሉ አገልጋይ ነኝ። መጀመሪያ እዚህ ቦታ መሬቱን ስንገዛ ጀምሮ የነበረው ነገር ምናልባት ለነገ ወደፊት ስብከት ከሌላም ነገር ቢሆን ሰርተን ቢያንስ በእሁድ ቋሚ መርሃ ግብር አድርገን ምእመናን ተሰብስበው ይማሩበታል የሚል እቅድ ነበረን እንጂ እኛም እንደ ወረዳ ማዕከል መጀመሪያ ላይ እንደዚህ ቤተክርስቲያን ሰርተን
ነገ የስላሴ ልጅነትን የሚያገኙበትን የሚገለገሉበትን ቤተክርስቲያን እንሰራለን የሚል እቅድ አልነበረንም። በእርግጥ እቅዱ የእግዚአብሔር እቅድ ቢሆንም እና በእርግጥ ማዕከሉ በአጋጣሚ መታችሁ በዛ ባደረጋችሁት ቀረጻና ከምእመናንም በተገኘው አስተዋጽኦ ይሄ ቤተክርስቲያን ስለሰራልን በጣም ደስ ብሎናል። እኔ እንደ ወረዳ ማዕከል በጣም ደስ ብሎናል። በተጨማሪም ደግሞ ቤተክርስቲያኑ ከተሰራ በኋላ አካባቢ ላይ ያለው ከሌላ እምነትም የመምጣት መነቃቃት በጣም ነበር። መጀመሪያም እንደ አብዛኛው ሰዎች ሲሉት እንደነበረው ከቤት ወደ ውጪ ሄዳችሁ የሚለውን ሀሳብ በደንብ ውድቅ አድርጎታል። በዛ ላይ ደግሞ ሲጀመርም እኛ ወደዚህ አካባቢ መተን ስብከተ ወንጌል ወደዚህ አካባቢ ስንመጣ ህዝቡ መጀመሪያም ለቅድስት ቤተክርስቲያን ጥሩ አመለካከት ነበረው። ነጠላ ለብሰን ነጭ ለብሰን በማለፋችን ከኦርቶዶክስ ቤተክርስቲያን የመጡ ናቸው በሚል እነሱ ራሱ በስስት ያዩን ይቀበሉን ነበር። ምናልባት ክፍተት ሆኖ የነበረው እዚህ አካባቢ የቤተክርስቲያን ነውና በዛ ላይ ደግሞ ወደኛ አካባቢ ኦርቶዶክስ ቤተክርስቲያን አትመጣም ከተማ ላይ ተንጠልጥላ ነው የሚል ሀሳብ ነበርና ወደዚህ ስንመጣ እናንተም ወደ ጨፋ ውስጥ ትመጣላችሁ እናንተም ወደ ታች ትወርዳላችሁ የሚል ነበር። አሁን ደግሞ ጭራሽ አካባቢያቸው ለቤተክርስቲያን ደግሞ ተሰርቶ ሲያዩ በጣም የባለቤትነት ስሜት አብዛኛው አሁን ለምሳሌ አዳራሽም ስንሰራ ለቤተክርስቲያኑ ስራም በደንብ ሲሳተፉ የነበሩት ስቲል ገና አሁን ያልመጡ የሌላ እምነት ተከታዮች ናቸው። በተጨማሪ ማመስገን የምፈልገው ለዚህ ነቢያት ተሾመ ገብረ እግዚአብሔርን ስለምታደርግልን ድጋፍ በጣም በልዑል እግዚአብሔር ስም ማመስገን እፈልጋለሁ። አመሰግናለሁ። በዚህ ቦታ የምታዩት ዛፍ ቤተክርስቲያን አድርገን ማለት ነው። ቤተክርስቲያን አድርገን እዚህ ዛፍ ስር ተሰባስበን እየተማማርን ድንገት ነው የመጣችሁት። ማህበረ ቅዱሳን ዋናው ማዕከል ሐዋርያዊ ጉዞ በምታደርጉበት ሰዓት እዚህ እየተማማርን ድንገት መጣችሁ። እናንተን ስናይ ከሰማይ የወረዳችሁ ነው የመሰለን። ከሰማይ የወረዳችሁ ነው የመሰለን። ከእንባ ጋራ ከለቅሶ ጋራ ጥያቄያችንን አቀረብን። ምክንያቱም የአንድ ሰው መዳን፣ የአንድ ሰው መለወጥ፣ የአንድ ሰው ወደ ክርስቶስ ህብረት መቀላቀል አይደለም በምድር በሰማይ ታላቅ ደስታ ነው ተብሎ ነው የተጻፈው። ነገር ግን ይሄ ቦታ ትልቅ ስራ የሚሰራበት ቦታ፣ ትልቅ ቦታ የሚሆን ቦታ፣ እግዚአብሔር ክብር የሚገለጥበት ቦታ ሳንደክም በቀላሉ ማለት ሳንደክም በቀላሉ በአንድ ዙር 100 ሰው ነው የሚጠመቀው። በአንድ ዙር 50 ሰው ነው የሚጠመቀው። በአንድ ዙር 60 ሰው ነው የሚጠመቀው። ስለዚህ ተስፋ ያለው ቦታ ነው። ይህንን ተስፋ ያለውን ቦታ ከእንባ ጋራ ቤተክርስቲያን ስሩልን ብለን ዝቅ ብለን ድንጋይ ተሸክመን ዝቅ ብለን አልቅሰን ለመናችሁ። እናንተም ፕሮግራሙን ተቀበላችሁ። መልካም ምሽታችሁ ሆነ። ከሚመለከተው አካል ጋራ ተነጋግረን ፈቃድ ሲያገኝ የሚል መልካም ጅማሮ መልካም ፈቃድ ሆኗችሁ ጥያቄያችንን ተቀብላችሁ ወዲያው በሚዲያውም በማህበረ ቅዱሳን ሚዲያ ቀርቦ አባታችን የተናገሩ አባት አሉ። እኚህ አባት ምንድነው ካሉት ከተናገሩት ነገር አሳ ከውሃ ውስጥ ከወጣ ይሞታል፣ እኛም ከኦርቶዶክስ ከተለየን እንዲህ ነን ነው ያሉት። ከውሃ ውስጥ አሳ ወጥቶ እንደተጋለጠች እንደዚህ ተጋልጥናል፣ ከኛ ወጡ ምን አመጡ እያሉ ክፉ ነገር አሁን እኛን እየተከታተለ ነው። እኛም ከኦርቶዶክስ ተለይተን እንዲሁ ነን እንሞታለን እንደሚሞተው አሳ ብለው አቀረቡ። የኛንም መልእክት የደብሩንም የወረዳውንም መልእክት እኔም ባሪያቸው እኔም አገልጋያቸው። ስለዚህ በዚሁ መሰረት ጥያቄያችንን ተቀብላችሁ ተፈቅዷል የሚል የምስራች ሰምተን ደስ ብሎን የመሰረት ድንጋዩ ተጥሎ በብፁዕ አባታችን በአቡነ ዜና ማርቆስ መልካም ፈቃድ ከዚህ ድረስ መተው ታላቅ በዓል ደስ የሚል በዓል አክብረን ማህበሩ ደግሞ ማህበረ ቅዱሳን የቤተ ክርስቲያንን ችግር የሚፈታ ማህበር፣ ተደራሽ የሆነ ማህበር፣ መጥቶ የሚመለከተን ማህበር፣ መጥቶ የሚያየን ማህበር፣ በየቤታችን እያንኳኳ
የሚጠይቀን ማህበር የታል ክርስቲያን የታል አማኝ የታል የተዋህዶ ልጅ በየጫካው እያሰሰ የሚሄድ ማህበር የብፁዕ አባታችን የአቡነ ጎርጎርዮስ ውጤት ነውና እስቲ አመስግኑልን ማህበሩን። ቀድሞውኑ አማራጭ ሰላጡና የሚያስተምራቸውም ሰላጡ ቤተክርስቲያን ሰላጡ እንጂ ትክክለኛውን የእምነት አስተምሮ በልባቸው ያውቁት ነበር፣ ይጠባበቁ ነበር ማለት ነው። በጣም ይፈልጋሉ፣ ግን እነዚህ ደግሞ ይዟቸዋል። ይሄ ሌላ ብሔር እምነት ነው በሚለው ሂሳብ ይዟቸው ነው እንጂ ትክክለኛ እንደሆነች ያውቃሉ ከመምጣታቸው በፊት። አሁን እዚህም መጥተው ሲመሰክሩ ሲናገሩ ትክክለኛ እምነት እንደሆነች እየጠበቁ እንደነበረ እየናፈቁ እንደነበረ ይናገራሉ። ግን አሁን ደግሞ እግዚአብሔር እመቤታችን እንግዲህ ረድታን ይሄ ሁሉ ነገር ተሰርቶ ደስ ብሏቸው ነው እንግዲህ ነጠላ ብቻ ነው አካባቢው ነጠላ ለብሰው አሁን እሁድ ከ6 ሰዓት እስከ 8 ሰዓት መርሃ ግብር አለን። አካባቢው ሁሉ በአራቱም አቅጣጫ ነጠላ ለብሶ የሚመጣ ህዝብ ነው የሚታየው። በሁለት ቋንቋ ነው የምታስተምረው አይደል አንተ? ከአማርኛ ጋር 3 ከአማርኛ ጋር 3 ቋንቋ። ሶስቱንም ቋንቋ ይሰማሉ ማለት ነው? ይሰማሉ። አማርኛም ይሰማሉ። በደንብ አማርኛ ባይሰሙም በደንብ ባይናገሩም ይሰማሉ። በመስማት ደረጃ ኦሮምኛ ቋንቋ በደንብ ተናጋሪ ናቸው። ገደኛ ቋንቋ በዛው ልክ በሶስቱንም ይችላሉ። በሶስቱም ነው ትምህርት የሚወስዱት። ቡልሆራ ልዩ ወረዳ ማዕከል ከተወረ ወረዳ ማዕከል ይራራቃል፣ ርቀት አለውና ይሄንን ያው በመዋቅር መሰረት እዚህ የኛ ተወረ ወረዳ ማዕከል አለ። ከነሱ ጋራ ነው የምንገናኘው። በአካል መምጣት ባለብን ጊዜ ላይ በአካል እንመጣለን። አብዛኛው ነገር ደግሞ በስልክ በኮሙኒኬሽን ነው የምንጨርሰው። መምህር ድጎማ መምህር እዚህ ያላቸው እዛው ደግሞ ወረዳ ማዕከል ላይ ያሉ ወንድሞች አሉ። እነሱ የተፈራረቁ እስኬጁል እያወጡ ሲሆን ደግሞ አጎራባች አጥፋዎችም አሉ እዚህ ሰፈርና ከነሱ ጋራ ጭምር መርሃ ግብራትን ወር በገባ በተለይ ልደታ ማርያም በጣም ይከበራል። አንደውም ልደታ ማርያም ግንቦት አንድን የ5 አጥባ ምእመናን ናቸው እዚህ ተሰብስበው እንትናሉትና ጥሩ መነቃቃቶች አሉ። እኛ ብዙ ጊዜ እንግዲህ ርቀቱም ስላለ በስልክ አብዛኛው ጊዜ ከወረዳ ማዕከል ወንድሞች ጋራ ስብሰባዎችን ውይይቶችን በማድረግ ከነሱ ጋራ መልእክት በመለዋወጥ ስራዎችን የመከታተሉን ነገር ስናስገር ነበር እስካሁን ድረስ። መምህራኑን በተመለከተ ደግሞ ከወረዳ ማዕከሉ ጋራ በመነጋገር ያለው ነገር መርሃ ግብራቸው እስከ አልተቋረጠም። እሁድ ከ6 ሰዓት እስከ 8 ሰዓት መርሃ ግብር አላቸው መደበኛ መርሃ ግብርና በዛ መሰረት ይማማራሉ። እኛም በዛ ልክ እንቆጣጠራቸዋለን። ጥሩ ነው። እንደው ይህ ቤተክርስቲያን ደግሞ አገልግሎት ቢጀምር እንደው እዚህ አካባቢ ላይ በተለይ ደግሞ ከዚህ ቀደም ቅድስት ቤተክርስቲያናችን ያጣቻቸውን ልጆቿን ከመመለስ ረገድ ደግሞ ያሉትን ከማጽናትም ረገድ እንደው ምን አይነት ተስፋ ይጣልበት ይሆን ይህ ቤተክርስቲያን እዚህ ቦታ በመሰራቱ? በጣም ተስፋ ሰጭ ተስፋው አለን። ከመዋቅር አካላት ጋር የምንነጋገራቸው ነገሮች ነበሩ። በእርግጠኝነት ቤተክርስቲያን እዚህ ብትሰራ ከጨለለቅጡ አንስቶ እስከ ተወረ ድረስ ሙሉ ክርስቲያን እናደርጋለን የሚል እምነት አላቸው ሊቀ ካህኑና እስከዛ ድረስ እኛም ተስፋችን ምንድነው ህዝቡ አንዱ እንትኑ ቤተክርስቲያን የመቋቋም ነው። ቤተክርስቲያን ከተሰራ ማንኛውም ምእመን የመምጣት ፍላጎት እንዳለው ነው። አሁን ያለነው የሙሜ ቅድስት ልደታ ማርያም የህንጻ ግንባታ ቦታ ነው። ስራውን የጀመርነው ጥር 2018 ነው። አሁን ያለንበት ደረጃ የጣራ ስራ ጅማሩ ላይ ነው ያለነው። ከዚህ ቀጥሎ የፊኒሺንግ ስራዎችን እንሰራለን ማለት ነው። በዚህ በግንባታ ሂደት ውስጥ እንግዲህ በተለያዩ ምክንያቶች ችግር ገጥመውን እኛ በምንሰራበት ሁኔታ ከ6 ወር እስከ 9 ወር ባለው ውስጥ አንድ ቤተክርስቲያንን ሰርተን ማጠናቀቅ እንችል ነበረ። አሁን ግን ዛሬ ባለንበት ወደ 6 ወር አስቆጥሯል ማለት ነው። ምናልባትም ትንሽ የመዘግየት ነገሮች አሉት። እሱም የተፈጠረብን ባለፈው የነዳጅ ችግር በገጠመን ጊዜ አሸዋና ድንጋይ ለማስገባት በጣም የተቸገርንበት ሁኔታ አለ። ከነዳጅ ከመኖሩ በፊት አሸዋ 55,000 ብር ነበረ የምናስገባው። ከዛ በኋላ ግን ከነዳጅ በኋላ ወደ 90,000 ብር አድጎብን ነው የመጣው ማለት ነው። በዚህ ምክንያት አንደኛ ከዋጋ ጭማሪ ብቻ ሳይሆን ለማግኘትም የተቸገርንበት ሁኔታ ይሄ የመኪኖች ሁኔታ አለመረጋጋት ስለነበረ በ90,000 ብር ራሱ ማግኘት የተቸገርንበት ሁኔታ አለ ማለት ነው። እና በዛ ምክንያት ትንሽ የመዘግየት ነገር አሳይቷል። ቢሆንም ግን እንደ እግዚአብሔር ፍቃድ በሚቀጥሉ 3 ወራት የቀሩትን ስራዎች የፊኒሺንግ ስራና ይህንን የተጀመረውን የጣራ ስራ ጨርሰን እናስመርቃለን ብለን እንደ እግዚአብሔር ፍቃድ ተስፋ እናደርጋለን ማለት ነው። ሲመረቅማ ከዚህ በላይ ነው። እኛ ሰው አለን እንደ ያሉ ነው። አሁን ራሱ
ከቶሬም ይመጣሉ ከጨለለክቱም ይመጣሉ። አሁን ቤተክርስቲያኑ ከተጀመረ ወዲህ የእመቤታችን ልደታ ግንቦት አንድ ላይ ሰፊ መርሃ ግብር ነበረን። በየወሩ ጽዋ አለንና ህዝበ ክርስቲያኑ ሲመጣ አካባቢው በሰው ሲበዛ በጣም ልበ ሙሉ ሆነው ሌሎቹም ራሱ አሁን አብዛኞቻቸው እዚህ ላይ የሞሉት የበዙት የሚመጣውን ሰው እያዩ አብሮ እየመጡ ወንጌል እየተማሩ ሳይጠመቁ ራሱ ማለት ነው ምስክርነት እየሰጡ እዚህ መጥተው ጸሎት እያደረጉ ሳያምኑ ራሱ እዚህ መጥተው ተስለው ስለታቸው ሰምሮ ሳይጠመቁ ለምስክርነቱ ላይ ይመጣሉ። ለምስክርነት ይመጣሉ። ከዛ በኋላ ያምናሉ። በሪ ዱፋቲ ወኖ ከነቲ ሰገዳዩ ቀራ ከነቲ ጠዋት እዚህ እየመጣው ስሰግድ ሽማግሌው ምን ነክቶት ነው ድንጋይ ላይ የሚሰግደው ይሉኝ ነበር። ሰግጄ ሳበቃ ጤዛውን እቀባ ነበር። ዛሬ ይህን ቤት የሰራችሁልንን በእግዚአብሔር ፊት አመሰግናችኋለሁ። ይህን መስቀል እዚህ ለተከሉልን እናመሰግናለን። እንግዲህ ቤት ለቤትም እየሄዳችሁ እያስተማራችሁ ከአንድ ምእመን ተነሳችሁ ዛሬ እንደዚህ ግቢው እስኪጠብ ድረስ ምእመናን እንዲበዙ የእናንተ ትልቅ አስተዋጽኦ ነው። ይህ ደግሞ ሊበረታ ሊጠነክር ይገባል። ከዚህ ቀበሌም አልፎ እንግዲህ በሌሎች አጎራባች አካባቢ ላይም እዚህ ያለው አገልግሎት እንደሚሰፋ ተስፋ እናደርጋለን። ቤተክርስቲያኑ ደግሞ እንግዲህ ሲመረቅ መተን ያኔ ደግሞ የሚኖረውን ለውጥ የምናይ ይሆናል። ስለነበረን ጊዜ እግዚአብሔር ይስጥልን። እናመሰግናለን። እግዚአብሔር ይስጥልን። ሃይማኖት ሄዱ ሂዳነና ናኖ ከናት ሃይማኖት ሄዱን ናኖ ከናኑ ማሪያሰረ ጀቹ ኑትል አች ከሰ ቱረ ቀራ እዚህ አካባቢ በብዙ ሃይማኖቶች ተከበን ነው ያለነው። ከዚህን ቀደም እኛም በዛ ውስጥ ነበርን። ዛሬ ከዛ ስንወጣ እቤት የሌላቸው ቦታ የሌላቸው አስክሬን ማሳረፊያ የሌላቸው ይሉን ነበር። ዛሬ እኛ ሳናስበው ፈጣሪ በዚህ ቦታ ስራውን ሰራ። ለሀገርም ለአካባቢውም የሚደንቅ ነገር ተሰርቷል። አምላክ ይህንን ታሪክ ሰራ። እግዚአብሔር በሰው ተመስሎ ብዙ ነገር ሰርቷል። እኛ ሳናስበው ይህን ስራ ለሰራችሁልን እናመሰግናለን። እኛ እንስራ ብንል እንኳን አንችልም ነበር። አሁን የተጀመረውንና የቀረውን ከፍጻሜ እንዲደርስልን እንማጸናለን። ምስጋና ለእግዚአብሔር ይሁን። ዋቂ ገላኒ ዋቀ ገው ጀቴ ማርሲከና ጋማዲ ጉቱ መንጉቱ ተሉከሰኒን ካይ ሄገማታት ነሞላ ይረየች ማኔፍ በጣም ትልቅ ደስታ ተሰምቶኛል። እንጨት አልቆረጥንም፣ ሚስማርም አልገዛንም። እኛ ያደረግነው ነገር የለም። አሁን ስናይ በእንጨት ሳይሆን በብሎኬት ተሰርቶልናል። አሁን ቢቻለኝ እዚሁ ውዬ እዚሁ ባድር ደስታዬን አልችለውም። ሙሉ በሙሉ ተደስተናል። ትላንት የተናቀን ሰዎች ዛሬ ሰው ሆነናል። ሌላውንም ቢሆን አንተምና እያልን እየጠራን ያለነው ይሄው እያንዳንዱ ተራ በተራ ብቅ እያለ ነው። ለእግዚአብሔር ምስጋና ይሁን። ዛሬም ይሁን ነገ ዓላማችን ወደፊት ነው። መልካም እረኛ ካለ መንጋው ይወፍራል። መልካም እረኛ ከሌለ ግን የበረቱ መንጋ ሊወፍር አይችልም፣ ይከሳል እንጂ። ለእግዚአብሔር ምስጋና ይድረሰው። ኢያሱ ማዳባ ዋቃ ጋላታ የእግዚአብሔር መንግስት ሁሉም እንዲወርስ ስለሆነ የማህበሩ ዓላማ ወረዳችንን በልዩ ሁኔታ እንዲመለከትልን የወረዳው ቤተ ክህነት ሊቀ ካህን እንደመሆነ መጠን ያለውን ችግር ስለማቅ እንዲመለከትልን ከተቻለ ይህን ህንጻ ቤተ ክርስቲያን እያሰራን ቀጥታ ደግሞ አሁን የመሰረት ድንጋይ ተጣለው አለ ሰፈራ ጣቢያ መስቀለ ክርስቶስን አስበናል። እግዚአብሔር ይፈቅድልን ማለት ነው። በዛ ላይም ማህበሩ እንዲያግዘን ወይ ቆርቆሮውን ወይ የተወሰነውን ክፍል እንዲያግዘን አሁንም በድጋሜ ዝቅ በማለት እጠይቃለሁ። እስቲ አሁን ጥያቄውን እስቲ አጽድቁልን። ክብራትና ክብራን ተመልካቾች የዛሬው የግብረ ሐዋርያት ዝግጅታችን ከዚህ ከምዕራብ ጉጂ ዞን ገላና ወረዳ ሙሜ ቀበሌ ወደ እናንተ ስናደርስ የነበረውን ይመስል ነበረ። እንግዲህ ከበስተጀርባም እንደምትመለከቱት እዚህ ጋር ማህበረ ቅዱሳን በጎ አድራጊ ኦርቶዶክሳውያንን በማስተባበር እያስገነባ ያለው ህንጻ ቤተክርስቲያን የተመለከታችሁትን ይመስላል። ወደ መገባደዱ ደርሶ እንግዲህ አልቆ ለምረቃት ሂደቱ የተዘጋጀ ነው የሚገኘው። ከዛ ባለፈ ደግሞ እንግዲህ ከቃለ መጠይቁም እንደተረዳችሁት እዚህ የሚገኙ ክርስቲያን ወገኖቻችን እንግዲህ ከአንድ ክርስቲያን ተነስተው ዛሬ ላይ 180 በላይ አዳዲስ ኦርቶዶክሳውያን እዚህ ቦታ ላይ እንግዲህ ተገኝተዋል ማለት ነው። እዚህ ቦታ ላይ በተሰራው ቀጣይነት ያለው የስብከተ ወንጌል አገልግሎት ነው እንግዲህ ይህንን ያህል ምእመናን ቁጥራቸው በዝቶ መመልከት የተቻለው። በዛፍ ጥላ ስር ተሰባስበው ሲማሩ የነበሩ ወገኖቻችን ዛሬ መጠለያም ተሰርቶላቸው በአዳራሽም ተሰባስበው ቃል እግዚአብሔርን እየተማማሩ ነው የሚገኙት። ከዛ ባለፈ ደግሞ እናቶች በእድርም
ምእመናንም ተሰባስበው ያላቸውን የማህበራዊ ህይወት እያጎለበቱ እያሳደጉ እርስ በርስ ያላቸውን ግንኙነት በማጠንከር ላይ ነው የሚገኙት። ከዛ ባለፈም እንግዲህ የቤተልሔሙም ስራ ከቤተ ክርስቲያኑ ጎን ለጎን እየተሰራ ነው የሚገኘው። እንግዲህ ማህበረ ቅዱሳን በተለያዩ የሀገራችን ክፍላት እንደዚህ ያሉ ስራዎችን በመስራት በተለይ ደግሞ አብያተ ክርስቲያናት በሌሉባቸው አካባቢዎች ምእመናን ከስርዓተ ቤተ ክርስቲያን መካፈል እንዲችሉ ምእመናንን በማስተባበር ባለድርሻ አካላትን በማስተባበር እንግዲህ ዛሬ እንደተመለከታችሁት አይነት ስራዎችን በመስራት ላይ ነው የሚገኘው። በተለያዩ አካባቢዎች ደግሞ መሰል ጥያቄ ያላቸው ድረሱልንና እኛንም እንደናንተ ክርስቲያን አድርጉን በማለት የሚጣሩ ወገኖቻችን አሉ። ለነዚህ ወገኖቻችን ለመድረስ ደግሞ የሁላችንንም የጋራ ርብርብ ይፈልጋል። ይህንን ዝግጅት ማበረታታት መደገፍ የምትፈልጉ ክርስቲያኖች ደግሞ ከስር በተቀመጠው የድጋፍ መስጫ አማራጮች ተጠቅማችሁ ድጋፍ ብታደርጉ ድጋፎቻችሁ በቀጥታ ለታለመለት ዓላማ የሚውል ነው የሚሆነው። የዛሬ ዝግጅታችን እንግዲህ ከዚህ ከምዕራብ ጉጂ ዞን ገላና ወረዳ ሙሜ ቀበሌ ተገኝተን ወደ እናንተ ስናደርስ የነበረውን ይመስል ነበረ። የመርሃ ግብሩ አዘጋጅና አቅራቢ መስፍን ጥበቡ እንዲሁም ከካሜራ ባለሙያው ከዘውዱ የሽጥላ ጋር በጋራ ሆነን ነበር ወደ እናንተ ስናደርስ የነበር ነው። ሳምንት በሌላ ዝግጅት እንገናኛለን። በቸር ያቆየን።